በዚህ ምርጫ ላይ ልክ እንደ ፍሎሬንቲኖ ፔሬዝ ሁሉ አሸናፊ ሆኖ የወጣ አንድ ሰው አለ። ጆዜ ሞሪኖ። የሞሪኖ ነገር ይገርማል። አበቃላቸው ሲባል በቃ ጀንበራቸው ጠለቀች ሲባል እንደገና በትልቅ ክለብ ውስጥ ጀንበራቸው እንደ ጠዋት ማለዳ ጀንበር ፍንትው ብላ ልትወጣ ነው። ይሄን አጋጣሚ ከተጠቀሙበት ደግሞ ኃይላቸውን ያድሳሉ። ሳስቷል ደክሟል የተባለውን ያንን ተጽዕኗቸውን ያድሳሉ። አሁን በሪያል ማድሪድ ወደ ቀድሞ ኃላፊነታቸው ይመለሳሉ ማለት ነው። ፔሬዝ እኔ ካሸነፍኩኝ ጆዜ አሰልጣኝ ይሆናል ብለው ነበር። ሪኬልሚ ደግሞ አረ የምን ጆዜ ሞሪኖ እኔ ሌላ ትልቅ ሰው አለኝ አሉ። ትንሽ ቆዩና ጥቂት ቀናትን ካስቆጠሩ በኋላ የርገን ክሎፕን አግባባለሁ አሉ። ክሎፕ ደግሞ አታስቡት አሉ። አስቡ፣ የሪኬልሚ ቃል በጣም ለመፈጸም ከባድ። ኤርሊንግ ሃላንድን ከማንቸስተር ሲቲ አመጣለሁ አሉ። በሲቲም በሃላንድ ወገኖችን በኩል ማስተባበያ ተሰጠበት። የርገን ክሎፕንም አግባባለሁ አሉ። የርገን ክሎፕም አየለሁበትም አሉ። እንግዲህ የነ ራውል የነ ፈርናንዶ ሄሮ ያ ጉዳይ ነው ቀላል ሊሆን የሚችለው። በመጀመሪያ ቃላቸው ራሱ በጣም ከባድ ነው። ከሲቲ ሃላንድን በዚህ ሰዓት ላይ መንጠቅ በጣም ከባድ፣ በተለይ እነዚህ ሻጭ ካልሆኑ ክለቦች እንዲህ ያሉ ተጫዋቾችን መንጠቅ በጣም ከባድ ስለሆነ የሚቻል ስላልሆነ ነው። እና የርገን ክሎፕ ደግሞ የክለብ እግር ኳስ አሰልጣኝነት በቃኝ ብለው ሳለሳቸውንም እንደገና ወደ ክለብ እግር ኳስ አሰልጣኝነት መመለስ እንደ የኪሊማንጃሮ መውጣት ይቀላል። እና ሪኬልሜ ከዚሁ ላይፈጸም ይችላል ከሚባለው ቃላቸው ጋር ትናንትና ተሸናፊ ሆነው ባለ ግርማው ፔሬዝ ቦታቸውን አደላድለው ተቀምጠዋል። ስለዚህ ጆዜ ሞሪኖ አሁን በቦታቸው ይሰየማሉ ማለት ነው። በነገራችን ላይ የቤኔፊካና የጆዜ ሞሪኖ ውል ያለፈው የፈረንጆች ወር ሜይ እስኪጠናቀቅ ድረስ ላስፈርም ብሎ ለመጣ ሁሉ የውል ማፍረሻ ሂሳብ 6 ሚሊዮን ዩሮ ብቻ መክፈል ይጠበቅበታል የሚል ነበር። 6 ሚሊዮን ዩሮ ብቻ እስከ ሜይ 29። ከዛ በኋላ የመጣ ግን ይሄንን ቅናሽ አያገኝም። ጆዜ እና ቤኔፊካ የተስማሙት በዚህ ውል ነበር እና ሰኞ ሜይ 25 ማለትም የስፔን ላሊጋ የመጨረሻው የሲዝኑ ጨዋታ ከተከናወነ ከ2 ቀናት በኋላ ሞሪኖ አንቬል ያደርጉ ነበር። የሪያል ማድሪድ አሰልጣኝ ተብለው በይፋ ከሚዲያው ጋር ሊተዋወቁ ነበር። ነገር ግን ፕሬዝደንታዊ ምርጫ ስለተጠራ ይሄ ፕሮግራም ፍሬን ያዘና የምርጫ ውጤት ይጠበቅ ተባለ። ያ ማለት ሜይ አለፈ ማለት ነው። የቅናሹ ጊዜ አለፈ። ስለዚህ አሁን በቤኔፊካና በጆዜ ሞሪኖ መካከል ባለው ስምምነት መሰረት ሜይ አልፏልና ውሉ በሚያስገድደው ጁን ላይ ውል ማፍረሻ ሂሳቡን የሚያቀርብ የትኛውን ፉትቦል ክለብ እምቢ አይባልም። ግን 15 ሚሊዮን ዩሮ መክፈል አለበት። 6ቱ ወደ 15 ሚሊዮን አድጓል። አሁን ፔሬዝ እንግዲህ በዚህ ምክንያት 15 ሚሊዮን ዩሮ ከፍለው ነው ከቤኔፊካ ጆዜ ሞሪኖን የራሳቸው የሚያደርጉት። ሞሪኖ